እኔ የምለው ሰሞኑን ከነብሩኬ ጋርና ከነሀይቢ ጋር ያየኋት ሴትዮ ማለት ነው ማናት? ምንድናት? እቤቷስ ለምን ፎቶ ተነሳሽ? ስምትወት ለምንድን ነው ማለቴ ያው እንግዳ ትሆናለች ብዬ ነው። የራሳቸውም ሰው ልትሆን ትችላለች። እና አትናገሩ መጥፎ። ጨረቃዬ እንግዲህ በኢንስትግራሙ መታለች። ፏፈሽ ብላ እምር ብሎባት ፏ ብላ መታለች። እምር ብሎብሻል የኔ ቆንጆ፣ የኔ ማር፣ የኔ ስማርት ማለት ነው። አንቺ መሪ ነሽ፣ ገና ተመሪያለሽ። እንዴት እንዳማረባት አለባበሳ እያላችሁ እኝ ስትሉ ፏ ብላ በዛው ልብስ ነው የመጣችሁ ዛሬ ኢንስታግራም ላይ ማለት ነው። እኔ በጣም የወደድኩት አለባበሷ ይሄንን ማለት ነው። እግዚአብሔርን ነው የምላችሁ፣ በጣም የሚያምር አለባበሷ፣ የጸጉር ስታይሏ፣ ጥንቸሏም አለች የሀይሚና የብሩኬ ልጅ ጥንቸሏ። እነሱ ራሳቸው ልጃችን ብሎ ስም አውጥተውላት የለ። ስለዚህ ያው ልጃቸው ናት፣ ምንም ማድረግ አይቻልም። እኛ በቃ ልጃቸው ናት ብለናል። ልጃችን ናት ብለዋል እነሱ። አዎ ልጃቸው ናት፣ ልጃቸው ናት። እንግዲህ ልጃቸው አድርገዋታል። እኛም ልጃቸው ናት ብለን ነው የምናምነው። ሁለት ጥንቸሎች ኢንሻአላህ የዛሬ ዓመት 4 ይሆናሉ፣ ሁለቱ ተጨምረው ማለት ነው። እና ሀይሚዬ የኔ ቆንጆ በጣም ምር ብሎባታል። ፋ በላይ ኢንስታግራም ላይ ያላያችሁ። ሌላ ደግሞ በትላንትናው ቪዲዮ ማለት ነው፣ ይቅርታ መድገም አልፈልግም ነበር። በትላንትናው ቪዲዮ ማለት ስለ ትላንትናው ቪዲዮ ጧትም ተናግሬያለሁ፣ ትላንትና ማታም አንዳንድ ነገሮች ተናግሬያለሁና ግን አሁን ደግሞ አለ አይደለ እንደው እኔ የሆነ ነገር አይተው ማለፍ የሚባል ነገር በቃ አይምሮዬ እሺ አይለኝም። ታውቃላችሁ ለምን እንደሆነ አላውቅም። ሰው ያለ ስራው ሲነሳ ደስ አይለኝም። ሀይሚዬ ስለሆነች ምናምን አይደለም፣ ወይም ደግሞ ሀይሚዬን ስለምወዳት የእሷን ስህተት ወይ የእሷን ጥፋት ለመሸፈን ብዬ አይደለም። ግን ማንም ማንም ላይ መፍረድ እንደማይችል ግን አምናለሁ። ማንም ላይ መፍረድ አይችልም። ሁሉም የየራሳችን ስህተት በየጸጉራችን ልክ ነው። ማንም እሷ ብቻ ሳይሆን ማንንም ተነሱ ዝም ብሎ ሲናገር ደስ አይለኝም። እግዚአብሔር ነው ይደብራል። እናም አላችኋለሁ አሉ አንዳንድ ሰው ላይ እንከን ለማውጣት ሰው ላይ ጎዶሎ ለማግኘት በቃ በጣም የሚተጉ በጣም የሚጥሩ ሰዎች አሉ። እነሱን ደግሞ ዝም ብዬ ማለፍ አልፈልግም። በትላንት በተለቀቀው ቪዲዮ ላይ አንዳንድ የሀይሚ እህቶች የተናገሩት ነገር አለ። እነሱ ደግሞ ትክክል ናቸው። በቃ ምንም ስህተት የለውም፣ እውነታቸውን ነው። የትላንትናው ቪዲዮ የሀይሚን ክብር ዝቅ የሚያደርግ ነው ብዙዎቻችሁ ብለው ነው የተናገሩት። ብዙዎቻችሁ ይሄ ለምን ታሽቃብጣላችሁ? አርፋችሁ ተቀመጡ። እኛ አርፈን እንቀመጣለን፣ ችግር የለውም። ግን እኛ ብቻ ሳንሆን ብዙ የተቃወመ ሰው ስላለ፣ ብዙ ተቃዋሚ ስላለ ብሩኬ ባይደግሞ ነው እንጂ ያልነው ያን ያህል ስህተት እኮ የለውም። ቪዲዮውም ስህተት ያን ያህል እንትን አይደለም። ያን ያህል ትልቅ ስህተት አለው የሚባል ቪዲዮ አይደለም። እነሱ እኛን ዘና ለማድረግ አስበው ያደረጉት ነገር ነው። ግን ሀይሚን ስትሳደቡ ይሄን ተከትሎ ማለት ነው፣ ይሄንን ተከትሎ ብሩኬ ለምን እንዲህ አረገ ባሉት እህቶች፣ ሀይሚን የምትሳደቡ ሰዎች ሀይሚ እኮ አይደለችም የተናገረችው ነገሩን። ሀይሚ እኮ ለምን እንዲህ አረገኝ ብላ እኮ ሀይሚ አልተናገረችው። ሀይሚ እኮ አይደለችም የተናገረችው። የተናገሩት ሀይሚን እንወዳለን የሚሉት አካላት ናቸው። ስለዚህ ለምንድን ነው ከእነሱ ጋር የማገጥሙት? ለምንድን ነው ዘላችሁ የሆነ ምክንያት ፈልጋችሁ? ብቻ በጣም ይደብራል። አንድ ነገር ልንገርሽ እህቴ፣ ከወንደላጤ ጋር የምትኖረው ክብር ስለሌላት ነው። መጀመሪያ እንዴት ከወንደላጤ ጋር ትኖራለች የሚል አጀንዳ አንስታችሁ ሰውን እሷን የሆነ ለመኮነን ለመወንጀል የምትሞክሩ ሰዎች እኔ ልንገራችሁ፣ በመጀመሪያ ሀይሚ ልቧ ንጹህ ነው፣ በጣም የዋህ ናት። ብሩኬ ደግሞ በጣም የምትወደው የወደፊት ባሏ ያሁን ደግሞ ፍቅረኛዋ ነው። ስለዚህ እሷ በንጹህ ልቧ ወደዋለች፣ በንጹህ ልቧ አምናዋለች።
ስለዚህ እሱም ደግሞ በንጹህ ልብ ስለሚወዳት ስለሚያከብራት እስካሁን አሁን አንድ ቤት ስለሆኑ ብቻ አይደለም። እስካሁን ሀይሚና ብሩኬ እኮ በጣም ብዙ መዝናኛ ቦታ ሄደዋል አይደለ? በልተዋል፣ ጠጥተዋል፣ ወይንም ብዙም የጠጡበት ጊዜ አለው። ጥሩ በቃ ነገሮች ብዙ ያሳለፏቸው ጊዜያቶች የፍቅር ጊዜያቶች አሉ። ገባችሁ? ፍቅር ማለት ግዴታ ሌላ ነገር አለ አይደለ እንዴ? ቆይ እናንተ ፍቅር ማለት በሌላ ነገር የሚገለጽ ብቻ ነው እንዴ? እንዴ ፍቅር አብሮ መተኛት ብቻ ነው? ፍቅር አታውቁትም ማለት ነው። ፍቅርን እግዚአብሔርን ነው የምላችሁ፣ ፍቅርን አታውቁትም እናንተ። የፍቅር መገለጫው ያ አይደለም። እሺ ያ በጣም ቀላል ነው። ያ አይደለም የፍቅር መገለጫ። ፍቅር የሚኖር ህይወት ነው። ገባችሁ? በቃ ትኖሩታላችሁ። እነሱ ደግሞ ፍቅርን እየኖሩት እያሳዩን ነው። መከባበርን እየኖሩት እያሳዩን ነው። ስለዚህ ይህን ያልሸዋ ሴትዮ እኔ አንቺን አልሳደብም አልራገምም፣ ግን እኔ እንጃ አላቅም። ብቻ ክብር ምን እንደሆነ ማታውቂ ሴት ነሽ ሲጀመር። ምክንያቱም አንቺ ሴት ነሽ፣ ሴት ልጅ ነሽ። ስለዚህ የሴት ልጅ ክብር ቢገባሽ ሴትን እንደዛ ብለሽ በአደባባይ እንግዲህ በጣም ብዙ ህዝብ ያለበት ቲክቶክም ዩቲዩብም በጣም ብዙ ህዝብ ያለበት ነው። ክብር ቢኖርሽ የእውነት ለሴት ልጅ አንድን ሴት ልጅ ራስሽን ብታከብሪ ኖሮ አንድን ሴት ልጅ ወጥተሽ በአደባባይ ክብሯን የሚነካ ነገር አትናገሪም ነበረ። ግን እሳ ምን ዋጋ አለው? ክብር አታውቂም። አየሽ፣ ክብር ከራስ ይጀምራል። ራስሽን ስታከብሪ ሌላውን ሰው ማክበር ትጀምሪያለሽ። ምክንያቱም ያንን ሰው በራስሽ ቦታ ቢሆን ብለሽ ስለምታስቢ ማለት ነው። እና ክብርን አታውቁትም። በመጀመሪያ ሀይሚዬ የተከበረች ሴት ቅጥል ልበሉ፣ እሷ የተከበረች ሴት ክብር ምን እንደሆነ ለዓለም እያሳየች ያለች ሴት ናት። እሺ ይሄ ለምን አብራ ኖረች ለምን ኮነ ስሙ፣ ይሄ ስራ ነው። እሺ ስራ ነው። እያንዳንዳችን ሰው ሀገር ሄደን እንኳን የሰው ሽንት ቤት ጠርገናል። እሺ እንኳን አይደለም ይሄን ስንት ነገር ሰው ይሰራል። ገንዘብ ለማግኘት ብር ለማግኘት ሰው ስንት ነገር ይሰራል። እንኳን አይደለም ይሄንን ማለት ነው። ስለዚህ ዝም ብላችሁ ሰውን ለመኮነን አትቸኩሉ፣ አትሩጡ። ማንም ላይ ጣት መቀሰር አይችልም። በአሁኑ ሰዓት ማንም ሰው ንጹህ ሰው የለም። እና ይመሻችሁ። ሀይሚዬን እየገባችሁ ላይክ አድርጉ። ኢንስታግራሟ ላይ በጣም የሚያማምር ፎቶ ፖስት አድርጋለች፣ ደስ የሚሉ ፎቶዎች። እና ደግሞ እነ ሀይሚና እነ ብሩኬ ቤት የሆነ ፎቶ የሆነ ሴትዮ ፖስት ተደርጋለች። እና ልጅቷ ማናት? ምንድናት? እነሱስ ቤት ብትሆን ምንድነው ችግሩ? እነሱ ጋር ለምን ፎቶ ተነሳሽ? ለምን ሄደሽ? ምናምን የሚል ነገር አየሁኝ። እና ማለት ምን ችግር አለው? እንግዳ ከሆነችስ? በእርግጣው ሀይሚዬ በጣም ብዙ ጠላት አላት። እሷን ሊያጠቁ የሚሄዱ ብዙ ሰዎች አሉ። በሷ የሚይዙት ብዙ ሰዎች አሉ። መጠንቀቅሽ አይከፋም፣ ተጠንቀቂ። ግን ደግሞ እንግዳ ቤት አትምጣ አይባልም። ነውር ነው። እንግዳ ቤት አትምጣ አይባልም። እና እንደዛ ስትሉ ሰምቻለሁ። እንግዲህ ያው ፈጣሪ ይጠብቃት፣ መብርሃን ተጠብቃት እሷን እንጂ ከባድ ነው። ያው ልጅቷ ማን ትሁን ምን ትሁን የምናውቀው ነገር የለም። ፎቶ ስላየን ያልሆነ ነገር መናገሩ ጥሩ ነው ብዬ አላስብም። ምክንያቱም የራሳቸው የእነሱ ሰውም ልትሆን ስለምትችል ጥሩ አይደለም።